ዛሬ የምንካፈለው የመልእክቴ ርዕስ በምን ይፈወሳል አትበሉ የሚል ነው። በምን ይፈወሳል አትበሉ። እግዚአብሔር በመፈወስ የሚታወቅ አምላክ ነው። ብዙ ነገራችን ይታመማል። አመለካከታችን ይታመማል፣ አካላችን ይታመማል፣ ኢኮኖሚያችን ይታመማል፣ ብዙ ነገራችን ይታመማል። አንዳንዱን ነገር ገንዘብ ይፈታው ይሆናል፣ አንዳንዱን ነገር የባለሙያ ዕውቀት ይፈታው ይሆናል። ማንም የማይፈታውና የማይፈውሰው ነገር ግን ህይወታችን ውስጥ ይገጥመናል። እሱን የሚፈውስ ጌታ ኢየሱስ ብቻ ነው። አሜን። እግዚአብሔር ስለሚፈውሰን በምን ይፈወሳል ሳንል ጌታን ተስፋ እንድናደርግ የሚያሳስብ መልእክት ነው። ሁለተኛ ነገሥት ምዕራፍ 4 ከ38 እስከ 41 በጌታ በኢየሱስ ስም አነባለሁ። ኤልሳም ዳግመኛ ወደ ጌልጌላ መጣ። በምድርም ላይ ራብ ነበረ። የነቢያትም ልጆች በፊቱ ተቀምጠው ነበር። ሎሌውንም ታላቁን ምንቸት ጣድ፣ ለነቢያት ልጆችም ወጥ ሥራ አለው። አንዱም ቅጠላ ቅጠል ያመጣ ዘንድ ወደ ሜዳ ወጣ። የምድረ በዳውንም ሐረግ አገኘ። ከዚያም የበረሃ ቅል ሰበሰበ፣ ልብሱንም ሞልቶ ተመለሰ። መትሮም በወጡ ምንቸት ውስጥ ጨመረው፣ ምን እንደሆነ ግን አላወቁም። ሰዎቹም ይበሉ ዘንድ ቀዱ። ወጡንም በቀመሱ ጊዜ የእግዚአብሔር ሰው ሆይ በምንቸቱ ውስጥ ሞት አለ ብለው ጮኹ። ይበሉም ዘንድ አልቻሉም። እርሱም ዱቄት አምጡልኝ አለ። በምንቸቱም ውስጥ ጥሎ ይበሉ ዘንድ ለሕዝቡ ቅዱ አለ። በምንቸቱም ውስጥ ክፉ ነገር አልተገኘም። አንገቶቻችን ዝቅ አድርገን እንጸልይ። ጌታ ሆይ ጅማትን ቅልጥምን እስኪለይ ድረስ ቃልህ ይወጋል። እንዲህ ቃል ውስጣችን እንዲገባ አፍህን ከፍተ እንድትናገረን ጌታ ሆይ፣ ስናገርም ድምፅ ሆነ አጥንት ከአጥንት ጋር ተቀራረቡ ተብሎ እንደተጻፈ ቃልህ እንዲሰራ በሕይወታችን ራሳችንን ላንተ አሳልፈን እንሰጣለን። ሁሉ ለክብር ይሆን በኢየሱስ ስም አሜን። ሁለተኛ ነገሥት ምዕራፍ 4 ብዙ ፈታኝ ነገሮች የተከሰቱበት፣ ግን ፈታኝ ነገሮቹ ፈታኝ ሆነው ብቻ ያልቀጠሉበት፣ በእግዚአብሔር ተአምራት ወደ በጎነት የተቀየሩበት የመጽሐፍ ቅዱስ ክፍል ነው። በብዙ ነገር እንፈተናለን፣ እንቸገራለን። ከኛ ጋር ያለው ጌታ ግን ነገርን ይቀይራል። በማነከስ ዘመናችን አያልቅም። በዚህ የመጽሐፍ ቅዱስ ክፍል ላይ በጣም በጉልህነት የተጠቀሱ የነቢያት ልጆች አሉ። እነዚህ የነቢያት ልጆች በኤልሳ እግር ስር ሆነው ለነገ አገልግሎታቸው ስልጠና እየወሰዱ በዝግጅት ላይ ያሉ ናቸው። ትውልድን ሊታደጉ፣ ብዙዎችን ነፃ ሊያወጡ፣ የእግዚአብሔርን አጀንዳ በሚኖሩበት ዘመን እንዲያከናውኑ የተመረጡ ሰዎች ናቸው። ሁሉም ይህንን እድል አላገኙም። እድል አግኝተው በኤልሳ እግር ስር ተሰብስበዋል። ኤልሳ እነዚህን የነቢያት ልጆች፣ እነዚህን ወጣቶች በንግግር ብቻ ሳይሆን እሱ የሚያገለግለውንም አገልግሎት እንዲያዩ እያደረገ እምነታቸው እንዲጨምር፣ ለካስ እኔም ነገ እንዲህ ነው ማገለግለው፣ እንዲህ ነው ለትውልድ የምተርፈው ብለው እንዲቀኑ፣ እንዲዘጋጁ
እያደረገ ነበር ሲያሰለጥናቸው የነበረው። ሁለተኛ ነገሥት ምዕራፍ 4 በጣም አስገራሚ ተአምራቶች በኤልሳ እጅ ሆነዋል። የሆኑትን ነገሮች እነዚህም የነቢያት ልጆች አይተዋል፣ አውቀዋል። ነገር ከንግግር ያለፈ ሲሆን እምነትን በጣም ይጨምራል። የመጀመሪያው በዚህ መጽሐፍ ቅዱስ ክፍል ላይ ኤልሳ ያደረገው ተአምራት ባሏ የሞተባት አንዲት ሴት፣ ባሏ ሲሞት ግን ዕዳ ጥሎባት ሞቶ የተቸገረች ሴት፣ አበዳሪው መቼም መክፈል አትችይም እንጂ ስለዚህ ልጆችን ባሪያዎች አድርጌ ልውሰዳቸው በነፃ ያገልግሉኝ ብሎ መጥቶ ሲያስጨንቃት ወደ ማንም መሄድ አልቻለችም። ባሏ በሕይወት በነበረ ጊዜ ባሏ ነቢይ ስለነበረ ቤቷን የሚጎበኝ ሰው በጣም ብዙ ነበር። ይሄን ቤተሰብ እንዲጎበኝ የሰውን ልብ ያነሳሳው ነገር እዚህ ቤተሰብ ጋር መጥተው የሚያገኙት አገልግሎት እንጂ ለዚህ ቤተሰብ ያላቸው ፍቅር አልነበረም። አንዳንድ ጊዜ ሰዎች ከሰው የሚገኝን አገልግሎት እንጂ ሰውን ወደው አብረውት አይሆኑ። ባሏ ከሞተ በኋላ ምን ጎደለ፣ እንዴት ነሽ፣ በረታሽ የሚል ሰው አልነበረም። ባሏ በነበረበት ዘመን ጌታ በሚሰጠው ምሪትና ጸጋ የብዙዎችን እንቆቅልሽ ፈቷል፣ የብዙዎችን ዕዳ ከፍሏል። አሁን ባሏ ዞር ሲል ግን ቤቷ ባዶ ሆነ። ማንም የሚደርስላት አልነበረም። ተጨነቀች። ለካስ በዘመን ሁሉ የሚወድና የሚከተል እግዚአብሔር ብቻ ነው። ሰውን ተስፋ የሚያደርግ ይወድቃል፣ እግዚአብሔርን ተስፋ የሚያደርግ ግን ይዘልቃል። ወደ እግዚአብሔር ሰው ወደ ነቢዩ ወደ ኤልሳ መጣ። የሆነባትን ነገር ሁሉ ነገረችው። ታውቃላችሁ፣ ከጌታ ምሪት ተቀብሎ መልእክት ነገራት። መድጋዎችን ሰብስቢና ዘይት ገልብጪ፣ ታምራት ይሆናል አላት። ዕዳውን የሚከፍል ብቻ ሳይሆን ለቀጣይ ዘመኗ በጀት የሚሆናትን ነገር በእግዚአብሔር መንፈስ ሆኖ በላይዋ ተናገረ። እንደተናገረው ሆነ። ይሄ የተአምራት አገልግሎት የነቢያት ልጆችን ልብ የሚያሞቅ እንኳን አገልጋይ ሆንኩኝ እንዲሉ የሚያሰኝ ነበር። ትንሽ አለፍ አለና ደግሞ አንዲት ሴት የእግዚአብሔር ሰው በኔ በራፍ እያለፈ ለብዙዎች ታምራት እያደረገ ለምንድነው እስከዛሬ ያላገለገልኩት፣ ወደ ቤት እንዲገባ ለምንድነው ያልጋበዝኩት ብላ በቤቷ አዘጋጅታለት ሰገነት ሰርታለት አስገባቸው በቤቷና አንድ ነገር መጠየቅ ጀመረ። ኤልሳ ምን ይሆን የጎደላት አለ። እሷ ምንም አልጎደለኝም አለች። እኔ ካንተ የሆነ ጥቅም አገልግሎት ፍለጋ ሳይሆን ያስገባሁ የእግዚአብሔር ሰው ስለሆንክ ማረፊያ ይገባሃል ብዬ ነው ያስገባሁ አለች። ገያዝን ላከው፣ እስቲ ቼክ አርጋት፣ እሷ ምንም አልፈልግም እያለች ነው፣ ቼክ አርጋት አለው። እና ገያዝ ሄዶ ያጣራል። እንዴት ነው ቡና እየጠጣ ይሆን የሚያጣራው አላቅም፣ ግን ያጣራል። ሲያጣራ ቤቷ ግድግዳ ላይ የተሰቀለ የልጅ ፎቶ የለም። ከዛ እንዲዞር ሲል ባሏ አለ፣ ግን ባሏ ሼባ ነው እና ልጅ እንደሌላት አስተዋለ። ከዛ በኋላ ወደ በኋላም ሲመለከት ከዚህ በኋላ ልጅ እንድትወልድ ቢታሰብ እንኳን በዚህ ባል አይሆንም ብሎ አሰበ። የለም በቃ ልጅም የለም ደግሞ ባልም የለም የሚል ይመስላል። እና ቆይ ግን ሼባ ባል አይደለም ያለው ማን ነው? ብቻ ለማንኛውም መልእክት አመጣ። የሌላትን ነገር ሲባል ያላትንም ሽማግሌ ነው ብሎ ነገር አላት፣ ግን ሼባ ነው አለ እና ልጅም የላትም አለ። ጌታ ለካስ ከሁኔታ በላይ ነው። መልእክት መናገሩን ቀጠለ። ኤልሳ በሚመጣው ዓመት አለ ወንድ ልጅ ትወልጃለሽ አለ። በሽማግሌው ሳይሆን በጌታ። ሽማግሌው ነው አቅም የሌለው እንጂ ጌታ አቅም አለው። አገልግሎት እኮ እንዲህ ነው። የማይቻለውን የሚያስችል የጌታ ጸጋ ሲገለጥ እኮ ነው አገልግሎት ማለት። ወለደች። እምነት ይጨምራል።
የሚገርማችሁ ትንሽ ፈቀቅ ብሎ ደግሞ ይሄ በኤልሳ ትንቢት ተወልዶ የነበረው ልጅ ደግሞ ሞተ። አስደንጋጭ ነገርም አለ በአገልግሎት መካከል። የሚሰብር ነገር አለ፣ የሚጎዳ ነገር፣ ወይኔ ምን አለ ባልተናገርኩ የሚል ነገር አለ። ምን አለ ባልተናገርኩ የሚያሰኝ ነገር እኔ ገጥሞኛል። ይሄ ልጅ ሲሞት ይፈትናል። ምን አለ ባልተናገርኩ። ተወልዶ ከሚሞት ሳይወለድ ቢቀር ማህፀኗን እኔ ያልዘጋው ከመጀመሪያም የተዘጋ ነበር፣ ምንም ችግር አይኖረውም ነበር። እኔው ተናግሬ እሷ የጸሎት ርዕስ ብላ ሳታቀርብ እኔው ተናግሬ ልጅ መጥቶ ሲሞት ይፈትናል። የነቢያት ልጆች ልባቸው ወረደ። ኧረ አገልግሎት ለካስ ከባድ ነው። ግን እንደገና በጌታ መንፈስ ተመርቶ በሞተው አስከሬን ላይ ተጋድሞበት እንደገና ይህንን ብላቴና ወደ ህይወት መለሰው። ለካስ ነገራችን በማነከስ አይደመደምም ወዳጆቼ ሆይ። እስቲ የኔ ነገር ብሎ ያሽቆለቆለ ቢመስል እንኳ እንደገና መነሳት ይጀምራል። እንደገና ማበብ ይጀምራል። ጠላቴ ሆይ ስማ ብሎ የጀመርኩት መንገድ ብቻዬን አይደለም ከጌታዬ ጋር ነው። እየጨመረ ይበራል ብሎ እስቲ ሃሌሉያ። ደስ አላቸው። ዋው የሞተን ከማስነሳት በላይማ ምንም አገልግሎት የለም በቃ አሉ። አረጋገጡ። በቃ እግዚአብሔር በእኛ ይሰራል አሉ። አመኑ። ጓጉ። ለማገልገል ቸኮሉ። ወደ አነበብነው ክፍል ስንመጣ አስደንጋጭ ነገር በመካከላቸው ሆነ። ታላቅ ረሃብ ሆነ። በጌልጌላ ነበሩ። ታላቅ ረሃብ። ከዚህ በፊት የነበሩት አገልግሎቶች በሌላው ሰው ቤት ተፈጥሮ የነበረ ችግርን የፈቱት እነሱ የተፈተኑበት አይደለም። ሌላው ሰው ቤት የነበረ ችግር በጌታ ጸጋ አቃለሉ። ረሃቡ ግን ሌላውን ቤት የፈተነ ሳይሆን እነሱን ራሳቸውን የፈተነ ነበር። ፈተና እነሱ ቤት መጣ። ብዙ ጊዜ ነገርኛ ላይ ሲመጣ ቢከብደን እኛ አገልጋዮች ለሌላው ትንቢት መናገር በጣም እንችልበታለን። ለሌላው ምሪት መስጠት እንችልበታለን። እኛ ህይወት ላይ ሲመጣ ግን አቅም ያንሰናል። ግራ እንጋባለን፣ እንወዛገባለን። በእኛ አልፎ ለሌላው የተናገረ ጌታ ለእኛ ማይናገረን ይመስለናል። ለሌላው ሰው ሲሆን አጥርተን የሰማነው የእግዚአብሔር ድምፅ ለኛ ሲሆን እውነት ይሆን ስህተት ይሆን ከስጋዬ ብዙ ነገር ውስጥ የምንገባው። በረሃብ ተፈተኑ እነዚህ ነቢያት ልጆች። መውለድ ያልቻለችውን እንጂ ሰስኔም ብለው አስወልደው ይሆናል። ረሃባቸውን እንጂ ሰስኔም ብለው ሊያጠፉት አይችሉም። ተፈተኑ፣ ተቸገሩ። ምንድነው ምናደርገው አሉ። ባይርባቸው ሆዳቸው ሙሉ ቢሆን ቢጠግቡ ሄደው እያገለገሉ ሌላውን ፈተና ቢጋፈጡ ይሻላቸዋል። እነሱ የተፈተኑበት ነገር ከብዷቸዋል። ኤልሳ መልእክቴ እዚህ ጋር ነው። ኤልሳ ሎሌውን ገያዝን አንድ ነገር አዘዘው። ታላቁን ምንቸት ጣጅ ለነዚህ ለምታያቸው እየተዘጋጁ ላሉ አገልጋዮች ወጥ ስራ አለው። ትእዛዝ መጣ። የተፈተኑበትን ረሃብ ከነሱ ላይ የሚያስወግድ ትእዛዝ መጣ በነቢዩ በኤልሳ በኩል። ጓጉ በጣም ቶሎ በልተው ወደ ቀጣይ አገልግሎት ሊገቡ፣ ከተፈተኑበት ፈተና መካከል ወጥተው ወደ ሌላ ክብር ለመሰማራት በጣም ጓጉ። ግያዝ በታማኝነት ኤልሳ እንዳዘዘው ወጡን ይሰራል። እነሱ ደግሞ ይጓጓሉ። ታውቃላችሁ የራበው ሰው
ምንም ነገር ይጣፍጠዋል። ምግብ የሚያጣፍጠው ቅመሙ ሳይሆን ረሃቡ ነው። በጣም እየጓጉ ነው። ግያዝ በታማኝነት ያዘጋጃል ወጡን። ምንም ቢሆን ምን ሊበሉ ጓግተዋል። ግያዝስ ታዞ ነው፣ ምሪት ተሰጥቶት ነው ወጥ እያዘጋጀ ያለው። ከነቢያት ልጆች መካከል ግን አንደኛው ብላቴና አየውና የሚሰራውን ወጥ ይሄማ ያንሳል፣ ወንድሞቼ በደም እንዲበሉ እንዲጠግቡ እንዲተርፍ ፈልጋለሁ ብሎ ወደ ሜዳ ወጥቶ ብዙ ቅጠላ ቅጠል ሰብስቦ ሐረግ ሰብስቦ የበረሃ ቅል ሰብስቦ ወጡን ሊያወፍረው ሊያበዛው በልብሱ ሞልቶ መጣና ግያዝ እየሰራ በነበረው ወጥ ውስጥ ጨመረው። ምን እያደረገ ነው ያለው? እያበዛው ነው ያለው። በቅንነት ለወንድሞቹ መልካም አስቦ ወጡን እያበዛው ነው ያለው። ማንም አድርግ ብሎት አይደለም፣ ግን በቅንነት በጎ አስቦ። እሱም እኮ ርቦታል፣ ግን ከሱ በላይ ለወንድሞቹ አስቦ የቅንነት እርምጃ ነው እየተራመደ ያለው። አቤት ሰብስቦ ያመጣው ነገር አበዛዙ! እዚህ ጋር አሉ የተራቡት የነቢያት ልጆች፣ በሚበዛው ነገር ደስ እያላቸው ያሉ። አይገርምም? ኤልሳ ወጡን ቅዱ አላቸውና ወጡን ቀድተው ሊበሉ ጀመሩ። ሁሉም ጎረሱ። ሁሉም የተሰራውን ወጥ ቀመሱ። ከዛ ጮሁ። የጮሁት አቤት እንዴት እጅ የሚያስቆረጥም ምግብ ነው ብለው አይደለም። ግያዝን የሰጠን ጌታ የተባረከ ይሁን ብለው አይደለም የጮሁት። ወይም ብዙ ቅጠላ ቅጠል ያመጣውን ልጅ ወንድማችን የተባረከ ነው ጌታ ነው የሰጠን ብለው አይደለም የጮሁት ሞት አለበት በዚህ ወጥ ውስጥ ብለው ነው። በረሃብ ውስጥ ቆይተው ከብዙ መጠበቅ በኋላ ያገኙት ምግብም ሞት አለበት። ቢበሉም ይሞታሉ፣ ባይበሉም ይሞታሉ። ቢበሉ በመርዙ ይሞታሉ፣ ባይበሉ በረሃብ ይሞታሉ። ገና ብዙ ርቀት እንሄዳለን ብለው የሚጠብቁ ለማገልገል ልባቸው እየተነሳሳ ያሉ ሰዎች፣ ወጣቶች ባጭር የሚያስቀራቸው ሞራላቸውን የሚገድል ነገር በመንገዳቸው ላይ ገጠማቸው። 3 ጉዳት። የመጀመሪያው ጉዳት ታዞ በቅንነት ወጡን መስራት የጀመረው ግያዝ እሱ ባላወቀው መንገድ የሰራው ወጥ ተበላሸበት። ከምሪት አልወጣም እኮ እንደታዘዘው እኮ ነው ያደረገው። እንደታዘዘው ቢያደርግም መጨረሻው አላማረም፣ ተበላሸበት። የግያዝ ስም ሊጠፋ ባላጠፋው ጥፋት የግያዝ ስም ሊጠፋ ምን አይነት ጉዳት ነው ህይወቱ ላይ መጣው? ምን አይነት ክፉ ነገር ነው የገጠመው? ልክ እኮ ነበር ወጥ መስራቱ። መች አጠፋ? መች ከትእዛዝ ወጣ? ግን ተበላሸበት። የመጀመሪያው ጉዳት ይሄ ነው። ሁለተኛው ጉዳት ብዙ ቅጠላ ቅጠል አምጥቶ ወጥ ውስጥ የጨመረው ብላቴና መች ልመርዘው ነው ብሎ አሰበ። በቅንነት እኮ ነው። በቅንነት አደረገው እንጂ በምሪት አላደረገው። የመራው የራሱ ልብ ነው፣ የመራው ጌታ አይደለም። ያለ ጌታ ምን ሄድባቸው ደጋግ ቢመስሉ መንገዶች ዋጋ ያስከፍሉናል። ጌታ ብቻ ነው እንከን የለሽ መሪ።
የጌታ ምሪት ውስጥ የኛ እጅ ሲቀላቀል ይበላሻል። ይሄ ቀጣይ ዘመኑን ሁሉ ትውልድን ለማሳረፍ ጉጉት ያለው ከነቢያት ልጆች አንዱ ይኸው ደግነቱን ጀምሮ መልካም ማድረጉን ጀምሮ ዛሬ ላይ አሪፍ ነገር ቢሆን ለነገ የበለጠ ሊዘረጋ ተዘጋጅቶ ግን የሚሰብረው ነገር እኮ ነው የገጠመው። መርዝ ነው እንዴ? ጀናውን ነገር አበላሸሁት። አንዳንዴ በገዛ እጃችን በምንወስዳቸው እርምጃዎች ጣጣ እንጎትታለን። ማን ያቀናዋል? ይሄንን ማን ይፈውሰዋል? ማን ያስተካክለዋል? ቀጣይ እንዴት ነው አገልግሎት ሊቀጥል የሚችለው? ይሄ ብላቴና በምን ሞራሉ ገና ሀ ብሎ አገልግሎት ሲጀምር ስብራት ሆነ። ሶስተኛው ጉዳት እነዚህ የተራቡት ልጆች ኤልሳ ምግብ እንዲዘጋጅላቸው ሲያዝ የሰሙ የታዘዘላቸው በረከት የተፈቀደላቸው በረከት ተበላሽቶ እጃቸው ላይ ሲገባ ምን አጠፉ? እነሱ በቅንነት የጠበቁት የታዘዘላቸውን በረከት ነው ለመብላት የተዘጋጁት። ግን ሞት ያለበት ሲሆን ማን ይፈውሰዋል? ይሄን ማን ያቀናዋል? ይሄን ማን ያስተካክለዋል? ይሄን ማንም ሊፈታው አይችልም ነገሬን ጉዳይን ጌታው ማንም ሊፈታው አይችልም ነገሬን ጉዳይን ጌታው አንተው ጋር መጣል ይዤው ነገሬን ጉዳይን አንተው ጋር መጣል ይዤው ነገሬን ጉዳይን ምን ከምን ያድርጉት? አሁን እነሱ ናቸው ለነገ ተስፋ ያላቸው ሰዎች። ተስፋን ሁሉ የሚያጨልም ከባድ ነገር። ወደ ማን ነው የሚጮሁት? አብርሃም ሚስቱን ሶራን እህቴ ናት ብሎ ዋሽቶ እሷንም እህቱ ነኝ በይ ብሎ እንድትዋሻ ገባብቷት ማምለጥ አስቦ ይሄን ቢያደርግ ወይ ማምለጥ ተወሰደችበት ሚስቱ። የወሰደው እርምጃ ሚስት አሳጣው። ይሄ በምን ይስተካከላል? ያለ ጌታ ይሄንን ማን ይፈታል? ህይወታችሁ ላይ የተበላሸው ነገር ዛሬ ይስተካከላል። እጆቻችሁን አንሱ እስቲ ባካችሁ። ኢየሱስ ኢየሱስ የነፍሴ መድኃኒት የሰላሙ ንጉስ ኢየሱስና ሕይወቴን ፈውስ ኢየሱስ የነፍሴ መድኃኒት የሰላሙ ንጉስ ኢየሱስ
ኢየሱስ ና ሕይወቴን ፈውስ ሰባራውን ጠጋኝ የፈረሰው ነጋሽ ጠባቂ አንተነ የእምባዬ አባሽ ሰዎች ያላዩትን ቁስሌን ያየህልኝ አንተ ብቻ እኮ ነህ ዛሬም ያለህልኝ ለመማፀን እጆች ከፍ ይበሉ የነፍሴ መድኃኒት የሰላሙ ንጉስ ኢየሱስ ና ሕይወቴን ፈውስ ምናልባት አዳዲስ ሰዎች እዚህ ጉባኤ መካከል ትኖሩ ይሆን ሕይወታችሁን ለጌታ ያልሰጣችሁ በምትሞክሩት በራሳችሁ ሙከራ የባስ ሕይወታችሁን እየመረዛችሁ ያላችሁ በጓ አረግን ብላችሁ በምትሯሯጡት ሩጫ ሕይወታችሁን አደጋ ላይ የጣላችሁ ትኖሩ ይሆን ያለ ጌታ ፈውስ የለም ያለ ኢየሱስ ሕይወት የለም ግድ የለም መቃተታችን ይሰማ ሁለት እጆቻችሁን ከፍ አድርጉ ባካችሁ ኢየሱስ የነፍሴ መድኃኒት የሰላሙ ንጉስ ኢየሱስ ና ሕይወቴን ፈውስ በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል ተብሎ ተጽፏል ያመማችሁን ነገር ጌታ ይፈውስላችኋል አቅም ያሳጣችሁን አንገት ያስደፋችሁን ነገር እግዚአብሔር ከሕይወታችሁ ላይ ዛሬ ያነሳዋል እንጸልይ ባካችሁ የነፍሴ መድኃኒት የሰላሙ ንጉስ ኢየሱስ ና ሕይወቴን ፈውስ ያለ ምሪት ሄደን ዋጋ እየከፈልን ካለንበት ነገር ዛሬ ጌታ ያወጣናል ቸርነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ ተብሎ ተጽፏል ቸርነቱ አላለቀም ምህረቱ አላለቀም ርህራሄው አላለቀም ፈውሱ አላለቀም ዛሬ ጌታ ይፈውሰናል እንዴት አድርጎ ከጉዳታችን እንደሚያወጣን ያውቃል እኮ እግዚአብሔር እንግዲህ መቃተታችን ጌታ ፈልጎታል እንደ 2-3 ደቂቃ እጆቻችሁ ከፍ አድርጉ ኢየሱስ ንገሩት ለጌታ ይሄ ማለዳ የፈውስ ማለዳ ነው የነፍሴ መድኃኒት ቶፕራባስ ቢከረባሃቴ ደሜሪያስታ ከአንድ እጅ መዳፍ ላይ እኔ ዘይት ሲፈስ በመንፈሴ አያለሁ ለፈውስ እጆቼን ዘርግቻለሁ ይላል ጌታ ስብራቴ የማይፈወስ ይመስላል መድኃኒቴ አንተ ግን ምን ይሳንሃል ምሕረት ካለ ማጉረምረም ምን ይጠቅመኛል በእጅ ውስጥ መውደቅ እጅግ ይሻለኛል
ቃል ስጣችሁ። መቃተት አድርጎ በጌታ ፊት ይሄ መንፈስ ቅዱስ ምሪት ነው። ለመቃተታችሁ መልስ አለው። ከዚህ ሰዓት ወጡ። በሰውነታችሁ ላይ የምታውቁት ፈውስ ይሆናል። በአንዳንዶች ልብ ውስጥ ያለ የብዙ ዓመት ሐዘን ዛሬ የሚፈወስበት ቀን ነው። የኔ ፈውስ ይሆናል ይለኛል ጌታ። ኢድቮራ ጌዴ ባራ ጋራ ባራ 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 ልባችንን ይፈውስልናል በዚህ ማለዳ። እግዚአብሔር ሆይ የሕዝብህን መቃተት ስማ፣ የሕዝብህን እንባ ተመልከት። ፈውስ ፈጥኖ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር የሚፈውስ አምላክ ነው ወንድሞቼ እናቶቼ። የሚፈውስ ስብራትን የሚጠግን አምላክ ነው። ዜቦራ ካባዲ ቫራ ካቦራ ጂቬሪያ ካቦራ ቀና ማለት ካቃታችሁ ነገር ላይ ጌታ ይፈውሳችኋል። ጌታ ይዳስሳችኋል። እኔ ዘይት ከላዩ የሚፈስ እጅ በመንፈሴ አይቻለሁ። ፈውስ ይሆናል በዚህ ማለዳ። ይሄ የሕያዋን ቤት ነው። ሕያው አምላክ እግዚአብሔር ይዳስሰናል፣ ይፈውሰናል። ሚፈወስ ህሊና አለ፣ ሚፈወስ ልብ አለ፣ ሚፈወስ አካል አለ፣ ሚፈወስ ቤት አለ፣ ሚፈወስ ኢኮኖሚ አለ። ኢየሱስ የፈውስ ምንጫችን ነው። ሃሌሉያ ሃሌሉያ። አንዳንድ ነገር እኛ ጎትተን ያመጣ ነው ሲሆን ቀና እንዳንል ያደርገናል። በሌላ ምክንያት የመጣ ሲሆን ኢየሱስም ልቀቅ ብለን እናስለቀቅ ይሆናል። በእኛ ምክንያት የመጣ ማነከስ ሲሆን አቅም ያጥረናል። ምን ይሻለኛል ጌታ ሆይ? ምን ላድርግ ጌታ ሆይ? እግዚአብሔር ይቅር ማይለን ይመስለናል። እግዚአብሔር እንደገና እድል ማይሰጠን ይመስለናል። ወዮ እንላለን። ዛሬ ወዮታ በሳቅ ይቀየራል። ለፈውስ የጌታ እጅ ተዘርግቶልናል። ጩህና ፈዋሼ አንተ ነህ በል እባክህ። እንዲህ የሚነካካ የሚዳስስ እጅ አያለሁ። ሮቦራ ጋባራ ዲያቦስታ ሎዛ ጋዳ ራቢና ባስታ ካቦራ ሚነካካ ሚዳስስ እጅ ነኝ በመንፈሴ አያለው። የኔ ናርዶስ የኔ ቤዛ በመዓዛ ልቤን ገዛ። ያንን መዳብ ተመልክቼ ተከተልኩት ሁሉን ኢናኖራ ማጋንቶማ ውዱፉዚ ፔረኪቫኒ ባስቶ በር በቁልፍ እንደሚከፈት ያንዳንዶችን ልብ ከፍቶ የሚገባ እጅ እኔ በመንፈሴ አያለሁ በዚህ ሰዓት። ሶፔና ሴካዌረቲና ማሴፖሮ ሃሌሉያ። የታመመው ይፈወሳል። የተበላሸው ይፈወሳል። ወንድሞቼ እናቶቼ፣ ጌታ የማይችለው ምንም ነገር የለም። በሰማይ በምድርም ሙሉ ስልጣን ያለ የሚለውጥ እንጂ የማይለወጥ አልፋ ኦሜጋ ማለት ጌታ ኢየሱስ ነው። አልፋ ሃሌሉያ
ብለው እንደሚሰሩ አይነት ሰራተኞች ጉባኤው መካከል የሚሯሯጥ የተባረከ እጅ አያለሁ። እኔ የሕዝቤን ነገር እኔ እሰራለሁ ይላል ጌታ። አልፋ ኦሜጋ ማለት አልፋ ኦሜጋ ማለት እንዲህ ብዬ ልጠቅልል። ምን አጥፍቼ ነው ይላል ግያዝ፣ የታዘዝኩትን ባደረግኩ። ምን አጥፍቼ ነው ነገር የተበላሸብኝ? ምን አጥፍቼ ነው በቅንነት ያገለገልኩት አገልግሎት ከንቱ የሆነብኝ? ለቅሶ አለ በግያዝ ልብ ውስጥ። ብላቴናውም ምሪት ሳልሰማ በመውጣቴ በጎ የመሰለኝን ነገር በማድረጌ ከራሴ አልፌ የወንድሞቼን ሕይወት ላበላሽ ነው። ምን ይሻለኛል የሚል ለቅሶ አለ ውስጥ። ሌሎቹም የተፈቀደልን በረከት ለምንድን ነው የተበላሸው? እኛ ሌላ እርምጃ ውስጥ አልገባን። ቁጭ ብለን የጠበቅነው ተሰርቶ እስኪመጣ ቁጭ ብለን የጠበቅነው ምን ነው? ምን አጠፋን? ሁሉም ልብ ውስጥ ሮሮ አለ። ኤልሳ ዱቄት አምጡልኛል። እንደገና ሊጋግር ነው። እንደገና ሌላ መጠበቅ፣ ሌላ እስኪዘጋጅ እንደገና መጠበቅ፣ እድሜ መፍጀት፣ ሌላ እንደገና ጊዜያችን ሊበላ ነው። ዱቄት አምጡ ሲል ሌላ ሊጋግር መስሏቸዋል። ዱቄቱን ተቀበለና የተመረዘው ወጥ ውስጥ ጨመረው። ምን ሊሰራ? ምን ሊፈይድ? ዱቄት የተመረዘ ነገር አይፈውስም እኮ። ብክነት ነው የሚመስለው። ሌላ ብክነት፣ ሌላ ኪሳራ። መርዝን ኒውትራላይዝ አያደርግም ዱቄት። ዝም ብሎ ተራ ዱቄት አይደለም፣ የእግዚአብሔር እጅ ያለበት ዱቄት። አሜን። ልባርካችሁ። የእግዚአብሔር ዱቄት በእናንተ ላይ ይሁን። የሚፈውስ የእግዚአብሔር ዱቄት። የጌታ እጅ ሲኖርበት ለፈውስ ይሆናል። የጌታ እጅ ሲኖርበት አይለውጥም ያላችሁት ነገር ይለውጣል። ጮና አሜን በሉ እባካችሁ። ሃሌሉያ። ምን አድርጎ ጌታ የእናንተ ነገር እንደሚፈውሰው እሱ ያውቃል። ቤቴ የሚስተካከል አይመስለኝም የምትሉ፣ ብዙ ነገር ተበላሽቶብኛል ቢፈወስ አይመስለኝም የምትሉ፣ አለ የእግዚአብሔር ዱቄት፣ አለ የእግዚአብሔር ምሪት፣ አለ የእግዚአብሔር ታምራት። እንዴት እንደሚፈውሰው ያውቃል። እንዴት እንደሚያስተካክለው ያውቃል። ምን እየተከናወነ እንዳለ አያውቁም። ሌላ ይጋግራል ብለው ሲጠብቁ ወጥ ውስጥ ጨመረው። ይሄንንም አበላሸው፣ ይሄንንም መረዘው ሲሉ እስቲ ቅዱና ቀመሱ አላቸው። ሲቀምሱ በወጡ ውስጥ ክፉ ነገር አልተገኘም። የት ሄደ? ወጣ። የእግዚአብሔር ዱቄት መርዝን ያወጣል፣ በሽታን ያወጣል፣ ክፋትን ያወጣል፣ ሐዘንን ያወጣል፣ ሞትን ያወጣል፣ ስብራትን ያወጣል። እናንተ ቤት ዘልቆ የገባ ሞት ይወጣል። በመጋረጃ መስኮት እንደሚጋረጅ
እንደዚህ ቤትን የሚጋርድ እጅ እኔ በመንፈሴ አያለሁ። እንዲህ የሚጋርድ የሚሸፍን እጅ በመንፈሴ አያለሁ። ቤታችሁ ከሞት ተጠብቋል። ቤታችሁ ከመቅሰፍት ተጠብቋል። ጮሁና አሜን በሉ ባካችሁ። እናንተን የሚያድን የጌታ እጅ በቤታችሁ ላይ መጥቷል። ፈውስ ይሆናል። ፈውስ ይሆናል። የተመረዘው ይፈወሳል። የተበላሸው ይስተካከላል። የታመመው ደና ይሆናል። እንደገና መቀጠል ሆነ። በግያዝ ሕይወት እንደገና መቀጠል ሆነ። ለካ ዝም ብሎ በታማኝነት ማገልገል መልካም ነው እንዲል በብላቴናውም ሕይወት ያለ ምሪት መውጣት ለካስ አይገባም። ለካስ ባጭሩ ተሰብሬ እንድቀር አላረገኝም እግዚአብሔር። እንደገና እድል ሰጠኝ፣ በቃ ቀጥላለሁ አለ። ሌሎቹም ሰዎች ጌታ መጠበቅ መልካም ነው፣ እንዴት አድርጎ ነገር እንደሚቀይር እሱ ያውቃል አሉ። ትቀጥላላችሁ፣ እያበባችሁ ትቀጥላላችሁ። በዙሪያዬ ያለው ችግሬ ይህን ባይነግረኝ ነገር ሞተ ተቀበረ አበቃ ቢለኝ አዲስ ነገር ማድረግ ሁል ጊዜ ልማድ ያለው ጌታ ዛሬም በዙፋኑ ይሰራል ስለኔ። እኔም ማምነው ጨለማ ይበራል ያለኝነ እኔም ማምነው ምድረ በዳ ላደከመው ይሄ ኢየሱስ ወዝ እኮ ነው። ሐዘን ልቡን ላቆሰለው ይሄ ኢየሱስ ፈውስ እኮ ነው። ይሄ ለኔ ታምር ነው። ቆሜ ብሄድ በርሱ ነው። ሁሉ እንዳለው ተሰማኝ ሙሉ ኢየሱስ ስላለኝ። ነገራችሁ ይፈወሳል። በምን ይፈወሳል አትበሉ። እንዴት እንደሚፈውስ እሱ ያውቃል።